ጉዳያችን ስናመራ እንግዲህ ከባለፉት 3 ዓመታት ከለውጡ ጋር ከሪፎርም ጋር በተያያዘ የሪፎርሙ ውጤት ነው ተብሎ ይነገርለታል የሰላም ሚኒስቴር። ነገር ግን እንደ ስሙ አልሆነም። ስሙን እንደውም መላክ አላወጣለትም። እቺ ሀገር ሰላም የራቃት ሰላም ሚኒስቴር እንደውም ከተቋቋመ በኋላ ነው የሚል ትችት የሚያቀርቡ አካላት አሉ። በእናንተ በኩል ደግሞ የሪፎርሙን ይዘት ካለመረዳት የሚመነጭ ነው የሚል ሐሳብ ብዙ ጊዜ ሲንጸባረቅ እንመስላለን እና በእርግጥ ነው ወይ በተግባር እቺ ሀገር ሰላም ርቋት የምንገኝበት ሰዓት ላይ አይደለንም ወይ የምንገኘውና ትችቱ በእውቀት ላይ የተመሰረተ ነው ወይ ከይዘቱ ወይስ ያፈነገጠ ነው ወይ? ከሪፎርሙ ጋር አያይዘው መነሻ ሐሳብ ቢሰጡኝ። አመሰግናለሁ በድጋሚ ስለሰጣችሁኝ እድል። ሰላም ሚኒስቴርን በቀጥታ ወደ ተመለከቱ ጉዳዮች ከመምጣቴ በፊት ምንድናቸው የለውጥ እሳቤዎቹ? ምክንያቱም ተቋሙም ከለውጥ እሳቤዎቹ አንዱ ስለሆነ ከለውጥ እሳቤው በስተጀርባ የነበሩ ጉዳዮች ያሉ ጉዳዮች ምንድናቸው የሚለውን ካየን እዚህኛው ሐሳብ ላይ ለመግባባት ብዙ አያስቸግርም ብዬ አምናለሁና ከዛ ብጀምር አንዱ እንግዲህ ለውጡ ዘርፈ ብዙ ሁለንተናዊ የሆኑ ጉዳዮችን የተመለከተ በወቅቱ የነበሩ ችግሮችን ለመፍታት የተጠራቀሙ የዋሉ ያደሩ ችግሮችን ለመፍታት የደፈረ ለውጥ ነው። የጥቂት ዓመታት ጉዳዮችን የማየትና የመፍታት አይደለም። ከዛ ውስጥ አንዱ የዘላቂ ሰላም ግንባታ ጉዳይ ከዋሉ ካደሩ ጉዳዮቻችን ውስጥ አንዱ ስለሆነ ይህንንም ለተመለከተው ጉዳይ ሰላምን ለተመለከተው ጉዳይ ተቋማዊ መፍትሄም ሌሎች ትልልቅ ሀሳቦችም አብረው እንዲካተቱ ሆነዋል። ዘርፈ ብዙ ነው፣ ሁለንተናዊ ነው ስንል ኢኮኖሚን ይመለከታል፣ ፖለቲካውን ይመለከታል፣ ማህበራዊ ሁኔታዎቻችንን ወይም ጉዳዮቻችንን ይመለከታል፣ ታሪካዊ ጉዳዮችን ይመለከታል፣ ባህላዊ ጉዳዮችን ይመለከታል። ችግር ናቸው ተብለው የተወሰዱ ዘርፈ ብዙ ጉዳዮችን ለመፍታት የሚያስችሉ ሀሳቦችን ማዕከል አድርጎ የተቀረጸ እሳቤ ነው። እንግዲህ ስለ ሰላምም ስናነሳ ሰላምን ከጸጥታ ጋር ብቻ አገናኝቶ የተመለከተ እሳቤ ሳይሆን ቅድም የጠቀስኳቸውን ዘርፈ ብዙ ጉዳዮች በመፍታት ላይ የተመሰረተ ዘላቂ ሰላምን የመገንባት ስለዚህ ሰላም ከጸጥታ በላይ ነው የሚለውን ጥልቅ እሳቤ የያዘ ለውጥ ነው ማለት ነው። ምሳሌ ማህበራዊ ጉዳዮች ስንል በዜጎች መካከል ያሉ ግንኙነቶችን ጨምሮ ማህበራዊ እሴቶቻችን ላይ ተግዳሮት የሆኑ ጉዳዮችን መፍታት ይጠይቃል። ግንኙነቶችን ሳናሻሽል ስለ ዘላቂ ሰላም ማውራት ስለማንችል ማለት ነው። ሰዎች ከራሳቸው ጋር ካላቸው ግንኙነት ጀምሮ ባህላዊ እና ማህበራዊ ኢኮኖሚያዊ የሆኑ ጉዳዮችን መፍታት መቻል አለመቻል ለዘላቂ ሰላም ግንባታ ስራው ትልቅ ትርጉም አለው። ፖለቲካችንን የፖለቲካ ባህሉን ለመቀየር የሚያስችል ለሰውና ለሰውነት የተጠጋ የፖለቲካ ባህልን መገንባት ይጠይቀናል። የፖለቲካ ባህላችን ጸረ ዴሞክራሲያዊ በሆነ መንገድ የተቀረጸ ነው ለዘመናት የቆየው የፖለቲካ ባህላችን። ይሄን መቀየር ይጠይቃል። ይሄን መቀየር ስንችል ስልጡን ወደሆነ የፖለቲካ ባህል መምጣት እንችላለን። ቅራኔዎች እንኳ ቢኖሩ ቅራኔዎችን መፍታት የምንችልበት የሰለጠነ መንገድ ማስቀመጥ እንችላለን። ይሄ ለዘላቂ ሰላም ግንባታችን ትርጉም አለው። በሌላ መንገድ ዴሞክራሲን በጸና መሰረት ላይ መገንባት ይጠይቃል። ለዚህ ይሆናሉ ተብለው የተቀመጡ በርካታ ሀሳቦች አሉ። የፖለቲካ ፓርቲዎችን ማጠናከር፣ የዴሞክራሲ ተቋማትን መገንባት፣ ፓርቲዎችን ጨምሮ ሚዲያውን፣ ሲቪል ሶሳይቲ ተቋማትን መገንባት ማጠናከር ለዴሞክራሲ ባህል ግንባታ ትልቅ ትርጉም ይኖረዋል። እነዚህ ጠንካራ የሚባሉ የዴሞክራሲ ምሰሶዎች ተቋማት ስለሆኑ ማለት ነው። እዚህ ላይም ትልልቅ እሳቤዎች አሉት ለውጡ። በሌላ መንገድ ያው ከለውጥ በፊት የነበረውን ቀውስ ሚዛን፣ ጥልቀት በደንብ መረዳት ስንችል እነዚህን መፍታት ዘላቂ ሰላማችንን ለማረጋገጥ ያላቸውን ፋይዳ በደንብ እንገነዘባለን ማለት ነው። ከለውጥ አኳያ አንዱ
ከሰላም ጋር ለተነሳውም ሀሳብ ቅድም እንዳነሳሁት እነዚህ ጉዳዮች ባሉበት ሁኔታ የምንፈልገውን ዘላቂ ሰላም ማምጣት አንችልም። አሁን እርስዎ ሲናገሩት ያምራል። እርስዎን ብቻ ሳይሆን ክቡር ጠቅላይ ሚኒስትሩን ጨምሮ በየደረጃው የሚገኙ በተለይ ለእናንተ ተጠሪ የሆኑ መስሪያ ቤቶች ቀደም ሲል የጠቃቀሷቸው መስሪያ ቤቶችም በተመሳሳይ ሁኔታ ነው የሚናገሩት። ግን በተግባር ነው ወይ መሬት ላይ ነው ወይ? ከሀሳብ አኳያ ያለውን መያዝ በጣም ወሳኝ ነው። ሀሳቡን ማዕከል አድርገው ነው የተሰሩት። ለምሳሌ ስለነዚህ ተቋማት እያነሳሁ ነበር። ብሔራዊ መረጃ፣ ፌዴራል ፖሊስ የፓርቲ መሳሪያዎች ሆነው ሲገነቡ የቆዩ ተቋማት ናቸው። አሁን ደግሞ በያዝነው አስተሳሰብ ያልተጠናቀቀው የሀገረ መንግስት ስራ ሊጠናቀቅ ከሆነ ነፃና ገለልተኛ የሆኑ ተቋማትን መገንባት አንዱ ወሳኝ ጉዳይ ነው። ከነዚህ ውስጥ እነዚህ ተቋማት ትርጉም ያላቸው ናቸው። መከላከያን ጨምሮ አሁን እኔ የሚመለከተኝ በቀጥታ እነዚህን ስለሆነ ነው ማነሳው። ለምሳሌ ፌዴራል ፖሊስ ከተቋቋመበት 1934 ዓመተ ምህረት ጀምሮ የራሱ የሆነ ግልጽ የሚመራበት ፍልስፍና አልነበረው። ፖሊስ ማንን ነው የሚያገለግለው? ፖሊስ የሚመጣ የሚሄድን ስርዓት ሊያገለግል አይችልም። ፖሊስ ከህዝብ የወጣ ለህዝብ የሚሰራ ተቋም ነው መሆን ያለበት። ከስርዓት ጋር የሚሰፋ ከሆነ ስርዓታት ይቀያየራሉ፣ ይመጣሉ፣ ይሄዳሉ። ህዝብና ሀገር ግን ምድራዊ ህይወት እስካለ ጊዜ ድረስ ዘላለማዊ ናቸው፣ ይቀጥላሉ። ይሄን ታሳቢ ያደረገ የፖሊስ ተቋም መገንባት አለብን የሚለው መጀመሪያ አይዲያው ሀሳቡ ላይ ክላሪቲ መያዝ ይጠይቃል። እሱን ከያዝን በኋላ ያደረግነው ለመጀመሪያ ጊዜ በእነዚህ ሁሉ ዓመታት ግልጽ የሆነ ዶክትሪን እንዲኖረው ተደርጓል። ፖሊስ የሚመራበት የሚገነባበት ፍልስፍና። ይሄ ፍልስፍና ፖሊስን ፖለቲካዊ ያደርገዋል፣ ገለልተኛ ያደርገዋል፣ ለተመረጠ ማንኛውም ህጋዊ አካል የሚያገለግል ተቋም ያደርገዋል። ከሰነድ ዝግጅት ሂደት ጀምሮ ተፎካካሪ የፖለቲካ ፓርቲዎችን አሳትፈን ነው የተዘጋጀው። ይሄ አይ ቲንክ አዲስ ልምምድ ነው። የመንግስት ፖሊሲ ሲዘጋጅ መንግስታዊ አካላትና የተወሰኑ የህብረተሰብ ክፍሎች ናቸው የሚሳተፉት። አዲስ ልምምድ ነው ማለት ነው። ይሄ ለዲሞክራሲውም ትርጉም አለው። እነዚህን ጉዳዮች በደንብ ማጤን ያስፈልጋል። ዲሞክራሲያዊ ብቻም ፖለቲካዊ ያደርገዋል ብለን ስንል ትርጉሙ ትልቅ ነው ማለት ነው። ሁለተኛ እዚህ ላይ አልቆምንም። ስታንዳርድ አዘጋጅተናል። ከዚህ የተቀዳ ስታንዳርድ ፖሊስ ስልጠናው፣ ስምሪቱ፣ የቴክኖሎጂ አቅሙ በምን ደረጃ ነው መገንባት ያለበት የሚሉ ጉዳዮችን መልሰናል። በተግባርም በርካታ እዚህ ለመዘርዘር የሚያስቸግሩ ጉዳዮችን ስራ ላይ ያውለናል። የወረቀት ስራ ብቻ አይደለም። በቴክኖሎጂ ፖሊስን የማዘመን በአስተሳሰብ ቅድም ባልኩት ፍልስፍና እንዲገነባ የማድረግ የስልጠና የግንዛቤ ሰፋፊ ስራዎች እስከታች ባለው መዋቅር ድረስ ባለፉት ዓመታት ሲሰራ ቆይቷል። በሎጂስቲክስ አቅሙን የማጠናከር ስራ ሲሰራ ቆይቷል። ለተልእኮ ዝግጁ የማድረግ በእርግጥም እዛ ላይ ባስቀምጥ ነው በህብረተሰቡና በፖሊስ መካከል ያለው ዴሞክራሲያዊ ግንኙነት ከጊዜ ወደ ጊዜ እየተሻሻለ እየተጠናከረ እንዲሆን ለማድረግ የሚያስችል ስራ ተጀምሯል። በጥናት ላይ ተመስርቶ የሰው ኃይል አቅም ግንባታ ስራውን በተቆጠረ መንገድ እንዲሰራ የፖሊስ ዩኒቨርሲቲ የማጠናከር ስራ ተሰርቷል። ቁልፉ ለአንድ ተቋም የሰው ኃይል ነው። የሰው ኃይሉን በትክክለኛ ፖዚሽን ላይ እንዲመጣ የማድረግ ስራ ሰፊ ርቀት ሄዷል ማለት ነው። ከፖሊስ አኳያ እሳቤውን ማስተካከል፣ በተስተካከለው እሳቤ ላይ ተመስርቶ ተቋም የመገንባት ስራ ረዥም ርቀት ሄዷል። በተጨባጭም እኮ ምርጫው ጋር ህብረተሰቡም ጭምር ዊትነስ ያደረገው በዘንድሮ ምርጫ የጸጥታና ህግ አስከባሪ ተቋማት በተቻለ መጠን በርከት ባሉ አካባቢዎች ማለት ይቻላል ገለልተኛ ሆነው ምርጫውን ለማስፈጸም ያደረጉት ርብርብና ጥረት ትርጉም ያለው ርቀት የሄደ ስለመሆኑ ከህብረተሰቡ የሚሰማ የነበረ ፊድባክ። አሁን በየአካባቢው የሚገኙ የጸጥታ አካላት ሁሉንም እያልን አይደለም፣ እስከ ታችኛው መዋቅር ድረስ አሁን የሚሉትን
የለውጥ እሳቤና ፍልስፍና በእርግጥ ተገንዝበው ዴሞክራት ሆነው ኢ ፖለቲካዊ በሆነ ቅኝት ውስጥ ሆነው ውግንናቸው ለህዝብና ለሀገር ሆኖ የሚንቀሳቀሱበት ሁኔታ በስፋት ይታያል ወይ? ዛሬም ያለ ጥያቄ ፖሊስ ማለት ያገኙትን አካል ያለ አንዳች ጥያቄ ተነስቶ መደብደብና ጸረ ዴሞክራሲያዊ በሆነ መንገድ ሰዎችን የሚያዝ ከሌቦች ከዘራፊዎች ጋር አብሮ የመሰማራትና ተቀናጅቶ የመስራት እንደዚህ በመሳሰሉ ነገሮች ይታማል፣ ይገለጻል፣ ይታያል በስፋት። ስለዚህ ወይም እየሄድንበት ነው ብሎ መደምደም አንድ ነገር ነው፣ ወይም ፍልስፍናው አየር ላይ ተንጠልጥሎ ቀርቷል ብሎ መናገር አንድ ነገር ነው። አለበለዚያ ደግሞ እንደነዚህ አይነት አካላትም እንዳሉ ጭምር አምኖ እነዚህን በየደረጃው የሚወገዱበትን መንገድም እየሻን ነው በሚልም መገለጽ የለበትም ወይ? እንግዲህ መዘንጋት የሌለብን መነሻችንን ደጋግመን ማስታወስ በጣም ጠቃሚ ነው። ይሄ ተቋም እንዴት ሲገነባ ቆየ የሚለውን ቅድም አንስቻለሁ። ለዛ ነው መነሻን ማወቅ የሚጠቅመው። ከ1934 ጀምሮ ምንም ጥሩ ነገር አልነበረውም የሚል አይደለም እያልኩ ያለሁት። ዘመን ተሻጋሪ ሆኖ አልተገነባም። እንግዲህ ለውጥ ከጀመርን አዲሱን እሳቤ ከጀመርን 3 ዓመት ገደማ ሊሆን ነው ገና። እነዚህ ስራዎች እየተሰሩ ነው የቆዩት። መሰረት የማንጠፍ ስራ በስፋት እየሰራን ቆይተናል። ተሰርቶ የተጠናቀቀ ነው ግን አላልኩም። እየተሰራ ነው ገና። መሰረት በደንብ በአግባቡ ያልተሰራለት ቤት ጣሪያ ብናለብስ ትርጉም አይኖረውም። መሰረቱን የማስተካከል ስራ፣ ተስተካክሎ እንዲበቅል የማድረግ ስራ የቅድሚያ ተሰጥቶት ሊሰራ የሚገባ ነው። ግን ግራጁዌት አላደረግንም። ገና ነው። ስራ ጀምረናል። ለዛ ነው እሳቤውን ማወቅ በጣም ያስፈልጋል። ዘንድ እሱ ላይ ተመስርተን ምን ጀመርን? አምና ነው 2013 መጀመሪያ ነው ይፋ ያደረግነው። ካስታወሳችሁ ዶክትሪኑን ተከትሎ ስታንዳርዱን ተከትሎ ከዛ የወጡ ማህበረሰብ ተኮር የሆነ ፖሊሳዊ አገልግሎት እንደ አዲስ የነበረውን በደንብ ገምግመን የሚስተካከሉትን አስተካክለን ቅድም ባልነው አዳዲስ አሰራሮችን ጨምረን እነዚህ ማህበረሰብ ተኮር የሆኑ ፖሊሳዊ አገልግሎቶች የዚህ ሂደት አካል እንዲሆኑ ተደርጓል። ይሄ እስከታች ህብረተሰቡ እየተሳተፈበት ሰፊ ስራ በየክልሉ ወርዳችሁ ብታዩ በተጨባጭ መልሱን ታገኙታላችሁ። የሚቆጠር ስራ ነው፣ ዝም ብሎ ንግግር አይደለም። ምርጥ የሆነ ልምድ ያላቸው አካባቢዎችንም አይተናል በአካል ተንቀሳቅሰንና ለህብረተሰቡ የሚሰራ ተቋም፣ ከህብረተሰቡ የወጣ ተቋም፣ ህብረተሰቡ የኔ ነው ብሎ የሚቀበለው ተቋም የማድረግ ስራ ተጀምሯል። በስፋት ውጤት ፍሬ ማፍራትም ጀምሯል። የተጠናቀቀ ነው ግን አይደለም፣ ገና ረዥም መንገድ ይቀረናል። ምክንያቱም የጀመርንበት ጊዜ ይሄን ውጤት የሚያስገኝ አይደለም። የ3 ዓመት ልጅ የ13 ዓመት እድሜ ያለው አይነት ታዳጊ ሊሆን አይችልም። ስራው በዚህ ደረጃ ነው ያለው። ግን ደግሞ ባየነው ልክ ውጤቱ በጣም ተስፋ ሰጪ፣ በሰራዊቱ ውስጥም የዋሉ ያደሩ ጥያቄዎችን ለመመለስ ያስቻሉ፣ መልካም አስተዳደርን በማረጋገጥ ሂደት ተስፋ የፈነጠቁ በጣም ጥሩ ስራዎች መጀመራቸውን አንስቶ ማለፍ በጣም ጥሩ ነው። ብሔራዊ መረጃ ጋር በተመሳሳይ ብሔራዊ መረጃን ለየት የሚያደርገው ብሔራዊ መረጃ የለውጥ እሳቤውን ይዞ እንዲገነባ እንደገና ሲደረግ ለየት ያለ ገጽታ ነበረው። ተቋም ውስጥ ያገኘነው የሰው ኃይል፣ ተቋም ውስጥ ያገኘነው ንብረት፣ ተቋም ውስጥ ያገኘናቸው መረጃዎች ስራ ለመጀመር የሚያስችሉ አልነበሩም። ዘረፋም ጭምር እንደነበር ታስታውሳላችሁ። በወቅቱ የነበሩ የስራ ኃላፊዎች የተቋሙን ንብረት ሳይቀር ያሸሹበት ሁኔታ ነው የነበረው። ምን ነበር፣ የትኛው ስራ የት ጋር ነበር የሚል ነገር ለማወቅ የሚያስችል መረጃ እንኳን ማግኘት ያልቻልንበት ሁኔታ ነው የነበረው። ስለዚህ ብሔራዊ መረጃን ከዜሮ ጀምሮ ለመገንባት የሚያስችል ስራ የተሰራበት፣ ስብስቡ የራሱ ችግር የነበረው ነው። የአሳታፊነት ጉድለት የነበረው 75% በላይ የሚሆነው የሰው ኃይል ቁጥሩ ፕላስ ማይነስ ሊኖረው ይችላል። ትርጉም ያለው ቁጥር ያለው የሰው ኃይል በብቃቱም በዝግጁነት ደረጃው
ተቋሙን የሚመጥን የ114 ሚሊዮን ህዝብ ያላት ሀገር ሊኖራት የሚገባ አይነት ይዞታ ላይ አልነበረም። ይሄንን በአስተሳሰብ፣ በአሰራር፣ በአደረጃጀት ተልእኮን ለመወጣት ያስችላሉ የተባሉ አዳዲስ የስራ ክፍሎችን ጨምሮ የሰው ኃይል ያለማቋረጥ የሚያበቃ ተቋም ገንብተናል በአዲስ መልክ። ዩኒቨርሲቲ ሆኖ አይመስሎታል ወይስ በአጋጣሚ? አይ አጋጣሚ አይደለም፣ አጋጣሚ አይደለም። በእውቀት በእቅድ ስራውን የሚያውቁ ሰዎች ይሁነኝ ብለው የሰሩት ስራ ነው። ጎን ለጎን መስሪያ ቤቱንም እየገደሉት መስሪያ ቤቱንም የማዳከም ስራ ነው የሆነው። አሁን ግን ከራሳችን አልፎ ለጎረቤት ሀገራት አቅም ግንባታ ሊውል በሚችል ደረጃ ዩኒቨርሲቲ እንዲኖረው ተደርጎ ያልተቋረጠ የሰው ኃይል አቅም ግንባታ ስራ እየተሰራ ነው ያለው እዚህ ተቋም ውስጥ። በአሰራርም በቴክኖሎጂም ተቋሙን የማዘመን ስራ ተጠናክሮ እየቀጠለ ነው ያለው። ኢትዮጵያን በሚመጥን ደረጃ ተቋሙን የመገንባት ስራ ላለፉት 3 ዓመታት ጎን ለጎን ደግሞ በርካታ ውጣ ውረዶችን እያለፍን እንደመጣን ይታወቃል። ትልልቅ ወንጀሎችን ለመከላከል ለመቆጣጠር ከሚመለከታቸው የህግ አስከባሪ አካላት ጋር ሆኖ ትልልቅ ኃላፊነቶችን ሲወጣ የቆየ ተቋም ነው። ይሄም ረዥም ርቀት ሄዷል። ነገር ግን ቀደም እንደምለው ሰፊ ስራ እንደገና ይጠብቀናል ማለት ነው። እየተጠናቀቀ አይደለም፣ እየተሰራ ያለ የቀጠለ ስራ ነው። ሌላኛው የፋይናንስ ኢንተለጀንስ ሴንተር ነው። የፋይናንስ ኢንተለጀንስ ሴንተርም በአንድ በኩል ኢኮኖሚው ጤናማ እንዲሆን ለማድረግ የሚያስችል ትልቅ ተልዕኮ ያለው ተቋም ነው። እንደዚሁም ዓለም አቀፍ ደረጃዎችን እንደ ሀገር እያሟላን እንድንሄድ ለማድረግ የሚያስችል ስራ የሚሰራ ተቋም ነው። ይሄ ተቋም ወንጀልን ከምንጩ ለመከላከል በተለይ የፋይናንስ ወንጀሎችን ትልቅ ሚና የሚጫወት ተቋም ነው። ይህን ተቋም ስንረከብ ኢትዮጵያ የነበረችበት ስታተስ ጥቁር መዝገብ ውስጥ የገባችበት ከፋይናንስ ወንጀሎች ጋር ተያይዞ የኛ ኮረስፖንደንስ ባንኮች የኛ ባንኮች በውጭ ሀገር ካሉ ኮረስፖንደንስ ባንኮች ጋር ግንኙነት ማድረግ የማይችሉበት ኢንቨስትመንት ወደ ኢትዮጵያ በቀላሉ ለመምጣት የሚቸገርበት ምክንያቱም ጠበቅ ያለ የቁጥጥር ሂደት ውስጥ እንዲያልፍ የሚገደድበት ሁኔታ ነበር የነበረው። ነገር ግን በተሰራው የሪፎርም ስራ በአንድ በኩል ተቋማዊ አቅሙን በጣም የላሸቀ በቂ የሰው ኃይል ያልነበረው ተቋም ነው የነበረው። በተሰራው የሪፎርም ስራ የመጀመሪያው ኢትዮጵያ ከዚህ ብላክ ሊስት እንድትወጣ የማድረግ ትልቅ ድል ነው። ይሄ ስራ ተሰርቷል። ይሄ ብቻ አይደለም፣ ዓለም አቀፍ የፋይናንስ መረብ ውስጥ እንድንገባ አስችሎናል። ይሄ ጥቅሙ ምንድን ነው? ከሀገር የሸሹ ሀብቶችን ለማወቅ የሚያስችል በመረጃ ደረጃ ሀገራትን በቀጥታ መጠየቅ የምንችልበት እድል የፈጠረ፣ ሀገራትም ወደ ኢትዮጵያ የሸሸ ሀብት አለኝ ብለው ሲያስቡ ኢትዮጵያን በተጨባጭ መጠየቅ የሚችሉበት እድል የፈጠረ ነው። በተጨባጭም የተጀመሩ ትልልቅ ስራዎች አሉ። የዚህ መረጃ ወይም የዚህ መረብ አካል መሆን በመቻላችን ቀጠናዊ እንትኖችም አሉ፣ ትስስሮች አሉ። የዚህ ትስስር አባልም መሆን ችለናል ማለት ነው። በአንዴ 2-3 ፕላትፎርሞችን ጆይን ማድረግ የቻልንበት በስታተስ ደረጃ ወደ 40 የሚሆኑ ሪኮመንዴሽኖችን ነበር የተጠየቅነው። ከ40 ሪኮመንዴሽን 36 ባለፈው አመት የውጭ ገምጋሚ ቡድን መጥቶ 36ቶቹን ያሟላን፣ ቀሪ 2ቱ አሁን የተጠናቀቁ፣ ቀሪዎቹ ደግሞ በሂደት ላይ ያሉ። ኢትዮጵያ በተሻለ ደረጃ ላይ ያለች ሀገር መሆኗን ያየንበት ነው። በሰው ኃይል፣ በአሰራር፣ በአደረጃጀት ይሄም ተቋም የተሻለ ቁመና ላይ እንዲመጣ ለማድረግ የሚያስችል ሰፊ ስራ የተሰራበት ነው ማለት ነው። ሌላኛው የአደጋ ስጋት ስራ አመራር ስርዓት ነው። እንደ ሀገር ተቋም ብቻ ሳይሆን ስርዓቱን እንደ ሀገር መቀየር ያስፈልጋል። ከዚህ አኳያ ለበርካታ አመታት የቆየ ተቋም ነው። በአዲስ መልክ እንግዲህ ትልቁ ዲፓርቸር ፖይንት የለውጡ የሪጅም ሴኪዩሪቲ ከነበረበት ወደ ፓብሊክ ሴኪዩሪቲ ዲፓርት ያደረግንበት ነው። ከስርዓት ደህንነት ወደ ህዝብ ደህንነት የመጣ የደህንነት ፖሊሲ አቅጣጫ የተያዘበት ነው። ይሄ ትልቅ ትርጉም አለው።
ከዛ አኳያ የአደጋ ስጋት ስራ አመራር ስርዓቱን እንደ ሀገር ብቁ ናቸው ያልናቸውን ኢትዮጵያውያን ከተለያዩ የዓለም ጫፎች እና ሀገር ውስጥ ያሉትን አንድ ላይ አድርገን ይህንን የአደጋ ስጋት ስራ አመራር ስርዓት ሪፎርም የማድረግ ስራ ሰርተናል ማለት ነው። ፖሊሲው የሚጸድቅበት ሌሎች ከዚህ ከጥናት ውጤቱ የወጡ አዳዲስ አሰራሮችን ተግባር ላይ ወደምናውልበት ምዕራፍ ነው እየገባን ያለ ነው። በሌላ መንገድ ኢትዮጵያ በጣም የደግ ህዝቦች ሀገር ነች። ወደ 1 ሚሊዮን የሚጠጉ ስደተኞች አሉ። የሌላ ሀገር ከ26 ገደማ ሀገራት የመጡ ስደተኞች አሉ። እነዚህን ስደተኞች በጣም ጀነረስ የሆነ ፖሊሲ ዝም ብለው ነው ወደ ምርታማነት ሳይለወጡ ካምፕ ውስጥ የሚቆዩ ብቻ ሳይሆኑ አምርተው ራሳቸውንም የሚችሉ ያስጠጋቸውንም ያስጠለላቸውንም ማህበረሰብ ተጠቃሚነት ሊያረጋግጡ ይችላሉ የተባሉ ፕሮጀክቶችንም ለመንደፍ የሚያስችል ስራ የተሰራበት በዓለም አደባባይ በትልቁ እውቅና ያገኘችበት ነው ኢትዮጵያ እንደ ሀገር። ኢትዮጵያ ይህንን ፖሊሲ አዶፕት ስታደርግ ሌሎች ሀገራት የዚህ ፖሊሲ ባለቤቶች አልነበሩም ማለት ነው። ይሄ ትልቅ ሪፎርም ነው። ይሄ ብቻ ሳይሆን ሌሎችም የተቋማዊ ስራውን ለማጠናከር ገና መጠናከር ያለባቸው ቢሆኑ የተጀመሩ ሰፋፊ ስራዎች አሉ። ብሔራዊ መረጃና ደህንነት ጉዳይም እንደዚሁ በተመሳሳይ ልክ ነው። አንዳንድ ጊዜ ግልጸኝነቱ ደስ ይላል፣ ግን ደግሞ ስውር መሆን ያለባቸው ጉዳዮች አሉና ሰዎቹም ስራውም በበዛ መጠን ለሚዲያ ግልጽ የምትሆኑበትስ ነገር እሱ በኋላ ላይ ጣጣ አያመጣም የሚል ነገር ከዚያ እዚህ አደጋ ስጋት ያሉትም ላይ እንደዚሁ ብዙ ጊዜም ደግሞ በቃ ሀገራችን እንደተለመደው የሆነ አደጋ ከደረሰ በኋላ መሯሯጥ እንጂ እንደው 1 ቀን 2 ቀን ሲቀረው እንኳን እንደዚህ የማምከኑም ስራ በስፋት አይታይምና ይሄም አንድ ነገር ቢሉኝ። ስደተኞችንም በተመሳሳይ አራቱም ላይ ስላልኩ ነው። እንዲያውም የኛ ሀገር የጸጥታ አካላት ስደተኞች እኛ ሀገር የሚገኙ ስደተኞች በከፍተኛ ወንጀል ውስጥ የተሰማሩት ይበዛሉ። እንደገና ደግሞ የጸጥታ አካላት ከሀገሩ ዜጋ ይልቅ ለነሱ የሆነ ቅድሚያ የመስጠትና ፕሪቪሌጅ የመስጠት አይነት የሚመስል ነገር ይስተዋላልና እዚህም ላይ ትንሽ አንዳንድ ሀሳብ ሰጥተውኝ ወደ ሌሎቹ እናል። ጥሩ ነው። እንግዲህ እስካሁን አይ ቲንክ አንደኛውን ጥያቄ በተለያየ መንገድ ለማሳየት ነው እየሞከርኩ ያለሁት። አንዱ የኢሚግሬሽን ነው። ኢሚግሬሽን እና የዜግነት ጉዳዮች ኤጀንሲን በተመለከተ እንደዚሁ ሰፊ የለውጥ እንቅስቃሴ ውስጥ የቆየ ተቋም ነው። አንዳንድ ችግሮችም እንደነበሩ በተለያየ ጊዜ ከየሚዲያው እየሰማን ቆይተናል በእኛ በኩል። ነገር ግን ስራ ላይ ነው የቆየ ነው። አገልግሎቶቹን በቴክኖሎጂ የታገዘ የማድረግ ሰፊ ስራ ሲሰራ ነው የቆየው። በተጨባጭም በውጭ ሀገራት ጭምር አሜሪካ ላይ፣ አውሮፓ ላይ በቅርቡ የአሜሪካ ኦልሬዲ ጀምሯል እና ኤዥያ ላይ ዲጂታል የፓስፖርት እደሳና መሰል አገልግሎቶችን ለመስጠት የሚያስችል ሰፊ ርቀት ላይ መሄድ የቻለ ተቋም ነው። ተጨማሪ ስራ የሚፈልጉ ጉዳዮች መኖራቸው እንደተጠበቀ ሆኖ 7 ተጠሪ ተቋማት ናቸው ሚኒስትሪው ስር ያሉት። 7ቱም ተጠሪ ተቋማት በተለያየ ደረጃ ሊገለጽ የሚችል ኢንሳን ጨምሮ ኢንሳም እንደዚሁ ሰፊ የለውጥ እንቅስቃሴ ውስጥ ነው ያለው። መጠናከር ያለባቸው ጉዳዮች ሁሉም ጋር አሉ። የሀሳብ ለውጡን ተከትሎ ግን ቅድም ባስቀመጥኩት መሰረት እነዚህ ለሰላም ስራችን አስተዋጽኦ አላቸው የተባሉ ተቋማት ራሳቸውን የመለወጥ የሰላም ግንባታ ስራውን በአዲሱ እሳቤ ላይ ተመስርቶ ለማስኬድ የሚያስችል ነፃና ገለልተኛ ሆነው ከመገንባት ጀምሮ ረዥም ርቀት የሄዱ መሆናቸውን ማስመር ያስፈልጋል። ከዚያ አኳያ አንዳንድ ቀደም ያነሳቸውን ጉዳዮች ጨምሮ እንግዲህ መረሳት የሌለበት የዘመናት ዕዳ ነው እየከፈልን ያለ ነው። ለበርካታ ዓመታት የተከማቹ ችግሮችን እየፈታን አዲስ ሁኔታ ደግሞ የፈጠራቸውን ጉዳዮች እንደዚሁ መልክ እያስያዝን እየሄድን ነው ያለ ነው። በዚህ ሂደት ችግር የለም ፍጹም ነው ጥንቅቅ ያለ ነገር ነው የሚል ሰው ካለ ከእውነታው የራቀ ይሆናል ማለት ነው።
ፖሊስ ጋር መሰረታዊ ባህሪው ቅድም ያነሳው የአብዛኛው ፖሊስ ህዝብን የማገልገል ፍላጎትና ተግባራዊ እንቅስቃሴ ነው። ኢንዲቪዥዋል ኬዞች እዚህም እዚያም ሊያጋጥሙ ይችላሉ። እንደማንኛውም ፖሊስ ሰውም ጭምር ነው። ይሄንን ወስዶ የአጠቃላይ ፖሊስ መገለጫ አድርጎ መናገር እና የሌሎችም ህግ አስከባሪ ተቋማት አድርጎ መናገር ያስቸግራል። በጋራ ከህብረተሰቡ ጋር ሆነን እነዚህን ተቋማት ለመገንባት እንዲያስችል ነው ህብረተሰብን ማዕከል ያደረገ የፖሊስ አገልግሎት ስራ የተጀመረው። ይሄ ባይዘወይ በመላው ሀገሪቱ በበርካታ ቀበሌያት እየተሰራ ያለ ስራ ነው። እንደውም ማበረታታችሁ ወርዳችሁ የጎደለም ካለ ፈትሾ ማምጣት ቢቻል የተጀመሩትን ደግሞ ህብረተሰቡ እንዲያውቃቸው እንዲጠናከር ማድረግ ቢቻል በጣም ጥሩ ነው። ትልልቅ ወንጀሎችን ለመቀነስ ያስቻለ ትልቅ ስራም እንደሆነ ስላየን ማለት ነው። በሌላ መልኩ የአደጋ ስጋት ስርዓት እንደ ስርዓት የቅድመ ማስጠንቀቂያና የፈጣን ምላሽ ለመስጠት ወደሚያስችል ደረጃ የሚያመጣ ሪፎርም ነው የሰራ ነው። ካሁን ቀደም የተከላከልናቸው ያስቀረናቸው ስራዎች አሉ። በዚህ ውስጥም ሆነን ከጎርፍ ጋር የተያያዙ አስቀድመን ባንሰራ ይደርስ የነበረው አደጋ ከዛ በላይ ሊሆን የሚችልበት ሰፊ እድል የነበረበትን መቀነስ የተቻለበት ማስቀረትም የተቻለበት አጋጣሚ አለ። ነገር ግን ይሄ ሙሉ አይደለም። ስርዓቱን